ከኑሮም በላይ እኔ እናንተ ኢቭን ባልጋ እንኳን መጣጣም አልቻለም ቂጧን በጣም ነው ሞድሽ ለሱ አፈር በበላ ሚስቴ ምንም አይነት ጥያቄ እንዳትጠይቁኝ ሞለሰው የቲክቶክ ውዝግብ አሁንም ቀጥሏል። አሁንማ ከትዳር መለያየት አዲስ ተከታይ ማግኛ መንገድ ሆኗል። ተራው ደግሞ የነዚህ ጥንዶች ሆኗል። ተለያይተዋል፣ አልተለያዩ። በርካቶች የሚወዛገቡበት ነገር ሆኗል። ከተለያዩስ ከሌሎቹ የነሱ በምን ተለየና አቧራ ማስነሳት ተፈለገ ወይስ ህዝቡን እያጭበረበሩት ነው? ሁለት ልጆች ካፈሩበት ትዳር ካልተስማሙ በሰላም መለያየት እየተቻለ ይሄ ሁሉ ስድብ ለምን አስፈለገ? እውነት ያለያያቸው ገንዘብ ነው ወይስ አግኝተው ያላረካቸው የቲክቶክ ጊፍት? አጣርተን መልስ አዘጋጅተናል። እውነት አቤል እንደሚለው ባለቤቱ ክዳው ባለሀብት ጋር ሄዳለች? ይሄ ያስቀመጣትስ ባለሀብት ማን ነው? ከቅርብ ሰዎቿ ያገኘነውን መረጃ አዘጋጅተናል። የመለያየታቸው ዋነኛ ምክንያት በወሲብ አለመጣጣም ወይስ በርካቶች እንደሚሉት ያለመመጣጠን ጉዳይ? መረጃው አለን። እነዚህ ጥንዶች ወሲብ ቀስቃሽ የሆኑ ቪዲዮዎችን ከመስራት በዘለለ የሰሩት ምንም የረባ ነገር የለም። ምን ሰርተው ነው ከ2.4 ሚሊዮን በላይ ተከታይ የሚከተላቸው ብለው የሚጠይቁ በርካቶች ናቸው። ውድ ቤተሰቦቻችን እናንተስ በዚህ ጉዳይ ላይ ያላችሁ ሐሳብ ምንድነው? ምንም ጥሩ ስራ የሰሩት የለም ይህ ሁሉ ተከታይ አይገባቸውም ከሚሉት ወገን ወይስ አይ ይመቹናል ይገባቸዋል ከሚሉት ወገን ናችሁ? ሐሳባችሁን ኮሜንት ላይ አጋሩ። እስከመጨረሻው በመቆየት እነዚህን ጨምሮ በርካታ ነገሮችን ያድምጡ። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ላይክ እና ሼርም አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። በቲክቶክ መለያቸው አቤል አማላዩ በሚል የሚታወቁት ባለትዳሮቹ አቤልና ቃል ተለያይተናል ብለዋል። በሚለቋቸው ቪዲዮዎች ተወዳጅነትን አግኝተው የነበሩት ጥንዶቹ ከ2.4 ሚሊዮን ህዝብ በላይ የሚከተላቸው ቲክቶከሮችም ነበሩ። የመለያየታቸውን ዜና አቤል የተባለው ግለሰብ ያሳወቀ ሲሆን ባለቤቱ ለቀናት ከቲክቶክም ሆነ ከየትኛውም ነገር ተሰውራ ቆይታም ነበር። ከጅምሩም ቢሆን 2.4 ሚሊዮን ተከታይ ቢኖራቸውም የሚወዳቸው እንዳለ ሁሉ አምርረው የሚጠሏቸውም ቁጥራቸው ጥቂት አይደለም። ለገንዘብ ብላ ፍቅሬን ረግጣ ጥላኝ ሄዳለች፣ ሁለት ልጆችን ጥላብኝ ሌላ ገንዘብ ወዳለው ሰው ሄዳለች፣ ከርታኛለች ሲል አቤል በሰራው ቪዲዮ አሳውቋል። በተደጋጋሚ በሽማግሌ ባስለምናትም አሻፈረኝ ብላለች። ፓስፖርት ማውጣት ፈልጋለሁ ስትል ተሯሩጬ በፍጥነት አስወጣውላት። ለካስ ይህን ሁሉ ነገር አስባ ተዘጋጅታ ነበር ይላል ይህ በቲክቶክ የሚታወቀው አቤል። ከአሁን በኋላ የኛ እህል ውሃ አብቅቷል። ስለሷ አትጠይቁኝ፣ ድህነቴን ጠልታ በገንዘብ ቀይራኛለች፣ ስለዚህ የት እንዳለች አትጠይቁኝ በማለት ከቲክቶክ ተከታዮቹ የቀረበለትን ጥያቄ መልሷል። ምንም እንኳን አቤል ይህን ቢልም ባለቤቱ ቃል ከቀናት መጥፋት በኋላ በራሷ ቲክቶክ ብቅ ያለች ሲሆን የሆነውን ሁሉ በእንባ ተናግራለች። ቃል በተሰኘ ዩዘርኔም የመጣችው የአቤል አጋር በእንባ ታጅባ ነገሩን ለማስረዳት ሞክራለች። እኔና እሱ ገንዘብ አይደለም ያለያየን፣ ከጅምሩም ቢሆን ገንዘብ አይደለም ያገናኘን፣ ስሙኒ ሳይኖረው በፊት ነበር አብሬው የሆንኩት፣ ስለዚህ ገንዘብ አላለያየንም ስትል ብትገልጽም ስለ ሁኔታው በግልጽ ከመናገር ተቆጥባለች። እዚህ ዓለም ላይ ማንም ከተለያያችሁ በኋላ ባዳ ነው የሚሆንባችሁ ስትል አቤልም በነገር ሸንቆጥ አድርጋለች። እኔ ምስክሬ ሰው አይደለም መድኃኒዓለም ነው ምስክሬ። እኔ ለገንዘብ ብዬ እንዳልሆነ እሱ ብቻ ነው የሚያውቀው። የኔ ህይወት ሚዲያ ላይ ያለ ህይወት ነው፣ ሁሉም ሰው ያውቀዋል። ትቼው መሄድ ብፈልግ ድሮ ነበር ትቼው የሚሄደው ያለች ሲሆን እኔ እንደዚህ አይነት ባህሪ የለኝም በማለት ከአቤል ለቀረበላት ክስ ምላሽ የሚመስል ነገር ሰጥታለች። እኔ ከሚዲያም ከህይወትም እንድጠፋ ይፈልጋል፣ እኔ ግን መኖሬን እቀጥላለሁ። የሚያኖረኝ ፈጣሪ ነው። አሁንም ዝም እላለሁ፣ ክፉ አልናገርም። እኔ ውስጤ እያረረ ዝም የምለው መሀላችን ልጆች ስላሉ ነው። በህይወቴ የማልደራደርባቸው ነገሮች ቢኖሩ ልጆቼ ናቸው። ስለዚህ ለነዚህ ገና ላላደጉ ልጆች ስል የማወራው ብዙ ነገር ቢኖረኝም አልናገርም ስትል በለቅሶ ታጅባ ተናግራለች። ይህንን ንግግሯን በማንሳት አብራው ስትኖር አቤል ብዙ በደሎችን እያደረሰባት እንደነበረ የሚናገሩ ብዙዎች ናቸው። ቲክቶክ ላይም ከሚታየው ሳቅና ጨዋታ ባሻገር ውስጧ የደበቀቻቸው ብዙ ሀዘኖች እንዳሏትም እነዚህ ሰዎች ይናገራሉ። ከዚህ በተጨማሪ እውነትም ለገንዘብ ብላ እንደከዳችው የሚያምኑ ብዙ ሴት ተከታዮቹ ቃልን ሲተቿት የነበረ ሲሆን ለነዚህ መልስ ሲሰጥ ሴቶች ነገ በህይወታችሁ ምን እንደሚያጋጥማችሁ አታውቁም፣ እኔም አላውቅም። ስለዚህ በሰው ህይወት ላይ አትፍረዱ፣ ይህ ሁሉ ያልፋል፣ የሚያልፈው በሰው አይደለም። ይህን ቀን የማሳልፈው በፈጣሪዬ ነው ስትል ተደምጣለች። ገንዘብ አይታ ነው፣ ጊፍት ፈልጋ ነው፣ ራቁቷን ለመሆን ነው ተብላ ከአቤል ስለተሰነዘረባት ጉዳይም እኔን ለመበቀል ስሜን ለማጥፋት ያደረገው ነገር እንጂ ከእውነት የራቀ ነው ብላለች የአቤል የቀድሞ አጋሩ ቃል። ከዚህ በዘለለ ጉዳዩን ህግ የያዘው ነገር ስለሆነ ምንም መናገር አልፈልግም ብላለች። ይህም ንግግሯ በህጋዊ መንገድ በፍርድ ቤት ለመለያየት መወሰኗን የሚናገሩም
ይገኙበታል። ይሁንና ነገሩ ድራማ ወይስ እውነትም ተለያይተዋል የሚለው በርካቶችን ለሁለት ከፍሎ እያጨቃጨቀ የሚገኝ ነገር ነው። እንደሚታወቀው ከቅርብ ጊዜ ወዲህ ለድራማን የተጋባ ነው ተከታይም ለማፍራት ነው የሚሉ እየመጡ እንደሆነ ያየነው ጉዳይ ነው። ተከታይ ለማግኘትና ዝናን ፍለጋ የማይደረግ ነገር እንደሌለ በተለያዩ ጊዜያት የሚደረጉ አላስፈላጊ ነገሮችን ማየት ብቻ በእነዚህ ቲክቶከሮች ጉዳይ ላይ ጥርጣሬ ውስጥ ያስገባል። ህዝቡን በማሞኘት ተለያይተናል ብለው የሰሞኑ መነጋገሪያ ርዕስ ለመሆን ከመፈለግ ባሻገር በግላቸው የቲክቶክ ጊፍቶችን ለማግኘት የተደረገ የመሸወጃ መንገድ ነው ሲሉ ስለ ሁለቱ አምርረው የሚተቹ በየኮሜንቱ ስፍራ ተመልክተናል። በአንድ ቤት በአንድ ጣሪያ ስር እየኖሩ ይህን ያህል ማስመሰልስ ለምን አስፈለገ? በጀርባቸው የሚታየው የግድግዳ ቀለም እንኳን ተመሳሳይ ነው። ስለዚህ በአንድ ቤት ውስጥ ሆኖ ተለያይተዋል በማለት ይህን ደግ ህዝብ በእንባ ሳይቀር እያጭበረበሩት እንደሚገኙ ለሁለቱ ጥንዶች ቅርበት ያላቸው ሰዎች ይናገራሉ። የሆነው ሆኖ አቤልም ሆነ ቃል በየራሳቸው ቲክቶክ እየመጡ የመሰላቸውን እውነት ያሉትን ነገር እየተናገሩ ይገኛሉ። እያጭበረበሩና ህዝቡን እያታለሉ እንደሚገኙ ሌላኛው ማስረጃ ደግሞ አቤል የተባለው ግለሰብ ሚስቴ ጥላኝ ሄዳለች ያለበትን ምክንያት ከዘረዘረ በኋላ የቃልን አዲሱን የቲክቶክ አካውንት በመጥቀስ ሂዱና ተከተሏት ሲል መናገሩ ሆን ብሎ ከድታኛለች በሚል ሰበብ ለቃል ተጨማሪ ተከታይ እያስገኘላት ነው ብለው ጉዳዩን በጥርጣሬ አይን የሚመለከቱም አልጠፉም። እነዚህ ጥንዶች መለያየትን እንደ ተጨማሪ ዝናና ተከታይ ማፍሪያ መንገድ ከማድረግ ባለፈ 2.4 ሚሊዮን ተከታይ እንዴት ሊያፈሩ ቻሉ? ምንስ አስገራሚ ስራ ሰርተው የሚለው የብዙሃን ጥያቄ ነው። ከለቀቋቸው ቪዲዮዎች ስር ለመመልከት እንደተቻለው ምንም የረባ እንዲሁም ለተከታዮቻቸው እንኳን እርባና ያለው ነገር የሰሩት የለም። ሰው በተለያዩ አጋጣሚ ታዋቂ ይሆናል። በአሉታዊም ሆነ በአዎንታዊ መንገድ ለሰው ጠቃሚና ገንቢ ስራ በመስራት የሚታወቁ ሰዎች አሉ። እነዚህ ሰዎች ሊመሰገኑ ይገባል። ነገር ግን እንደነዚህ የመሰሉ ምንም የሚጨበት ስራ ያልሰሩ ሰዎች ከ2.4 ሚሊዮን በላይ ተከታይ ማግኘታቸውን የማይቀበሉ ይልቁንስ የሚተቿቸው በርካቶች ናቸው። እነዚህ ጥንዶች ወሲብ ቀስቃሽና ለሌላ ነገር የሚጋብዝ ስራዎችን በየቪዲዮዎቹ ይሰራሉ። ይህንንና መሰል ቪዲዮዋቸው ለህፃናትና ለታዳጊዎች መበላሸትና አእምሮ መበከል ዋነኛ ምክንያት ሊሆኑ ይችላሉ። በአንድ ቃለ መጠይቅ ቀርበው የተናገሩት ነገር ከአንድ ባለትዳር የማይጠበቅ ልጆች ባፈሩበት ትዳር ላይ ማፌዝ እንደሆነ የሚናገሩም ይገኙበታል። ከኑሮም በላይ እኔ እናንተ ኢቭን ባልጋ እንኳን መጣጣም አልቻልንም። ምንም እንኳን ነገሩ ፕራንክ ነው ቢሉም ነገሩ ያልተዋጠላቸውና የሚቃወሙ የገዛ ተከታዮቻቸውም አሉ። ከዚህ በተጨማሪ ሁለቱ ጥንዶች እንደማይመጣጠኑ ሁልጊዜ የሚነሳ ነገር ሲሆን ቃል አቤልን እንደማትመጥነውና እንደምትበዛበት ሁልጊዜ በየቪዲዮቻቸው ስር የማይጠፋ ቢሆንም ከበርካታ ዓመታት በፊት የተጋቡበትን የጋብቻ ፎቶ በማውጣት ስለ ትዳራቸው እውነተኛነት ለማረጋገጥ ሞክረዋል። ቃልም እንደምትወደውና እንደሚመጥናት ሁልጊዜ በሚለቁት ቪዲዮ ትናገራለች። ከተወሰኑ ዓመታት ወዲህ ቲክቶክ የአብዛኛውን ወጣት ህይወት በአስገራሚ ሁኔታ እየለወጠ የሚገኝ ፕላትፎርም ነው። ይህን አጋጣሚ በመጠቀም በርካቶች ከራሳቸው አልፈው የቤተሰቦቻቸውን ህይወት ከመቀየር ባለፈ የተሻለ ኑሮ እንዲኖሩ አድርገዋል። እነዚህ ጥንዶች በሚያሳምን ይሁን በማያሳምን መንገድ ይህን የሚያክል ተከታይ ባፈሩበት ሁኔታ መቀጠል ሲገባቸው እንዲሁ ከዚህ ፕላትፎርም በሚያገኙት ገቢ መቀጠል ሲያስፈልግ ህዝብን ማወዛገብ ቀጥለዋል። ከተፋቱ የየግላቸውን ኑሮ መቀጠል ሲገባቸው አንዱ አንዱን መሳደብን፣ መዘላለፍን ስራዬ ብለዋል። ከተለያዩም ከዚህ በፊት የኖሩትን ህይወት በማሰብ ክፉ ከመነጋገር እንዲቆጠቡና ካልተለያዩ እንዲህ ካለው ማጭበርበር ተቆጠቡ እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።